ወደ እግዚአብሔር ልጆች አሁን ደግሞ የምናልፈው ወደ ሰንበት ተማሪነት ዝግጅታችን ነው ተከታትለን እንመለስ ሰላም ጤስጥልም በመላለም ተከታተሉን እንደ እግዚአብሔር ልጆች ይህ በማህበረ ቅዱሳን ቴሌቪዥን የተዘጋጀ ዘወትር በሰዓት ወደ እናንተ የሚደርሰው ቅዱስ ቂርቆስ የተሰኘ የኛ ጻት መረግብር ነው ከዝግጅቶቻችን መካከል አንዱ እኔ ሰንበት ተማሪ ነኝ የተሰኘ ዝግጅታችን ነው አሁን ደግሞ ወደ ዛሬ ተረኞች አብረን እንጥራቸው አይደል እህቶች በዚህ ወንድሞች በዚህ እንኳን ደህና መጣችሁ እንኳን ደህና ቆየሽ እንኳን አደረሳችሁ እንኳን አብረላሰን ክርስቶስ ተንሳሙታን በአበይ ኃይለ ስልጣን አሰሩ ለሰይጣን አጋዞ ለአዳም ሰላም እምዜሰ ኮነ ፍሳው ሰላም እኔ ሰንበት ተማሪ እናንተስ እኛም የሰንበት ተማሪ ነን እስኪ በመጀመሪያ ራሳችሁን ለኔና ለተመልካቾች አቅርቡ ስሜ ዳንኤል በላይ ይባላል ስሜ ሄመን ስንሻው ይባላል ስሜ ሀሴት እድሉ ይባላል ክርስቲያን ናችሁ አይደል የክርስቲያን ስሞችን ግን አንገራችሁኝ ወለተ ያሬድ እህተ ስላሴ ተክለ አረጋዊ እሺ ቃልህ ያሰማልን አሜን ቃልህ ያሰማል ቤተክርስቲያናችሁ የት አካባቢ እንደሚገኝ የሚነገር ማን ነው መርካቶ ደብረ ኃይል ቅዱስ ራጉኤል አንቀጸ ብርሃን ሰንበት ትምህርት ቤት ስለዚህ መርካቶ የሚገኘው ለዛ ዘመተ መማር እንችላለን ማለት ነው እሺ እስኪ ስለ መላኩ ራጉኤል የምታውቁት ነገር ንገሩኝ እስኪ ራጉኤል ማለት ከሰባቱ ሊቃነ መላእክት አንዱ ሲሆን ራጉ ማለት ኃያል ማለት ሲሆን ኤል ማለት አምላክ ማለት ነው ራጉኤል ማለት ኃያል አምላክ ማለት ነው የምትጨምሩታላችሁ እሺ አንቺ ካልሽው በተጨማሪ ራጉኤል ቅዱስ ራጉኤል የብርሃናት ሁሉ አለቃ እሺ ቃልዎት ያሰማል ቃልዎ አሜን ዛሬ በዓለ ጰራቅሊጦስ ነው እስኪ ጰራቅሊጦስ ምን ማለት እንደሆነ የሚነግረኝ ማን ነው የምታውቁት የሚመስላችሁ እሺ በበዓሉ ምንድነው የበዓሉ ታሪክ ልንገራችሁ እሺ የበዓሉ ታሪክ ለሐዋርያት መንፈስ ቅዱስ የወረደበት ነው እና ጰራቅሊጦስ ማለት የመንፈስ ቅዱስ ሌላኛው ስም ሲሆን የሚያረጋጋ ኃይልን የሚሰጥ ማለት ነው እሺ ዛሬ ለኔና ልጆች ምን ይዛችሁ ልመጣችሁ መዝሙር ይዘልልሽ እሺ እንዘምር መብረቀ ስብሐት ራጉኤል ሊቀ መላእክት መብረቀ ስብሐት ራጉኤል ሊቀ መላእክት ጸሎተነ ቅድመ መንበረሃ ወወልድ ወመንፈስ ቅዱስ ስላሴ ዋህድ ጸሎተነ ቅድመ መንበረሃ ወወልድ ወመንፈስ ቅዱስ ስላሴ ዋህድ መብረቀ ስብሐት ራጉኤል ሊቀ መላእክት መብረቀ ስብሐት ራጉኤል ሊቀ መላእክት ጸሎተነ ቅድመ መንበረሃ ወወልድ ወመንፈስ ቅዱስ ስላሴ ዋህድ ጸሎተነ
ቅዱስ ሥላሴ ዋህድ። እሺ ዝማሬ መላእክት ያሰማልን። አሜን ያሰማልን። እሺ መልካም። መላእክት ለምን እንደተፈጠሩ የሚነግረን ማን ነው? መላእክት የተፈጠሩት እኛን ሊጠብቁ ነው የተፈጠሩት። እኛን ከክፉ ነገር ሊጠብቁ። እሺ እኔ ልንገራችሁ። ከእናንተ በተጨማሪ ደግሞ የኛን ጸሎት ለፈጣሪ ለማድረስ የፈጣሪ ምሕረት ለኛ ለማድረስ ነው የተፈጠሩት። እሺ ቃሉት ያሰማልን። አሜን። ቃሉት ያሰማልን። ስታድጉ ምን መሆን ነው የምትፈልጉት? እስኪ ምነግረን። በዓለማዊ ትምህርቴ መምህር ነው የምፈልገው። በመንፈሳዊ ትምህርቴ ዘማሪ። እኔ በዓለማዊ ፓይለት፣ በመንፈሳዊ ደግሞ ዲያቆን። እኔ በዓለማዊ ዶክተር፣ በመንፈሳዊ ዘማሪ። እሺ ቅዱስ ከመሆንና ባለሙያ ከመሆን ቅዱስ መሆን። እሺ ቅዱስ መሆን ከፈለጋችሁ እንደማን ነው መሆን የምትፈልጉት? እንደ ድንግል ማርያም፣ እንደ ነብዩ ዳንኤል፣ እንደ ቅድስት አርሴማ። ለምን እንደ ድንግል ማርያም መምሰል? የአምላክና ስለሆነችና ንጽሕት ስለሆነች። አንተስ ለምን ነብዩ ዳንኤል መረጥ? ለእግዚአብሔር ታማኝ ስለሆነ አይደል? እሺ መልካም። አንቺስ? ቅድስት አርሴማ እንደሆነ የምፈልግበት ምክንያት ቅድስት አርሴማ ውበቴን ደምግባቴን ሳትል ለክርስቶስ ወይም ለቤተ ክርስቲያን ያላትን ስለሰጠች። እሺ ቃሉት ያሰማልን። አሜን። ቃሉት ያሰማልን። የእናንተ ሰንበት ትምህርት ቤት ምን አገልግሎት ይሰጣል? ሰንበት ስትማሩ ምን ጥቅም አገኛችሁ ማለት ነው? ሰንበት በመማሬ ስለ ብዙ ገድላትን አውቃለሁ። ስለ ብዙ ታሪካትን የቤተ ክርስቲያን ስነ ስርዓትን በማወቄ በዛ ጥቅም አግኝቻለሁ። እሺ እዛ በመማሬ እውቀትን አግኝቻለሁ። ሰንበት በመማሬ የቤተ ክርስቲያን ስነ ስርዓትን ተረድቻለሁ። እሺ መልካም። ቃሉት ያሰማልን። አሜን። ቃሉት ያሰማልን። ከመዝሙር ሌላ ያመጣችሁልን አለ? ስለ መስከረም 1ና ግንቦት 1 ስለምን እንደሚከበር እንነግርሻለን። መስከረም 1 መልአኩ ቅዱስ ራጉኤል በአራተኛ ደረጃ የተሾመበት ነው። ግንቦት 1 ደግሞ እሷ ትነግርሻለች። መስከረም 1 እና ግንቦት 1 እኛ ጋር ታቦት ይወጣል። የሚወጣውበት ምክንያት መስከረም 1 ቅዱስ ራጉኤል በአራተኛ ደረጃ ሆኖ ሊቀ መላእክት ተብሎ የተሾመበት ቀን ሲሆን ግንቦት 1 ደግሞ ለአባታችን ለሄኖክ እውቀትን፣ ጥበብን፣ ሚስጥርን የገለጠበት ቀን ስለሆነ ታቦት ይወጣል። እሺ ቃሉት ያሰማልን። አሜን። ቃሉት ያሰማልን። ቤተ ክርስቲያን ትወዳታላችሁ? አዎ። ለምንድን ነው የምትወዷት? ቤተ ክርስቲያን ለኛ እናታችን ስለሆነች እንወዳታለን። የእግዚአብሔር ማደሪያ ስለሆነች እንወዳታለን። እናታችን ስለሆነች እንወዳታለን። እሺ ወላጆች ለልጆች ምን ማድረግ አለባቸው ስላላችሁ? ከዛ ይጀምር። ወላጆች ለልጆች ጥሩ ነገር ማስተማር እንዳለባቸው፣ ክፉ ነገር እንዳይሰሩ መከልከል አለባቸው። ስለ ጥሩ ነገር ማስተማር አለባቸው። እሺ መልካም። ልጆች ስለ ወላጆች ምን ማድረግ አለባቸው? መታዘዝ፣ የሚሉትን እሺ ማለት አለባቸው፣ ማክበር። እሺ አምጥታችሁልን ያለቀረባችሁልን ነገር አለ? አንድ መዝሙር ይቀራል። እሺ እንዘም የብርሃናት አለቃ የጌታ ባለሟል ሊቀ መላእክት፣ የብርሃናት አለቃ የጌታ ባለሟል ሊቀ መላእክት፣ ነአራጉኤል 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 ራጉኤል መጋቤ ብርሃን፣ ነአራጉኤል ነአራጉኤል ነአራጉኤል
ራጉኤል መጋቤ መልአክ የብርሃናት አለቃ የጌታ ባለሟል ሊቀ መላእክት የብርሃናት አለቃ የጌታ ባለሟል ሊቀ መላእክት ናራጉኤል 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 ራጉኤል መጋቤ መልአክ ናራጉኤል 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 ራጉኤል መጋቤ መልአክ። በመጨረሻ እሺ ዝማሬ መላእክትን እንሰማለን። አትብ ገጽ ወኩለንታየ በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አአምን ወት ማሐፀን እክህደከ ሰይጣን በቅድመ ዛቲ እምየ ቅድስት ቤተ ክርስቲያን እንተ ይእቲ ስምየ ማርያም ጽዮን ለዓለመ ዓለም። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ንህድግ ለነ አበሳነ ወጊጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ ድኅነነ ወባልዐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦግዝእትነ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመእግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስልኪ ሰአሊ ወጸልዪ ለነ ምህረተ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ፈቀደ እግዚእ አግዕዞ ለአዳም እዞነ ትኩዘ ልብ ወያግቦ አብዘትካት መንበሩ ሰአሊ ለነ ቅድስት። ቃሎትን ያሰማልን። ቃሎቱ ያሰማልን። በመጨረሻ ሰንበት ትምህርት ቤት ለማይማሩ ልጆች መልእክት አስተላልፉላቸው። ሰንበት ለማይማሩ ልጆች ሰንበት እንዲገቡና ስለ ቤተ ክርስቲያን ስነ ስርዓትና ስለ ታላላቅ ገድላት እንዲረዱ እመክራለሁ። የማይመጡ ተማሪዎች ቤተ ክርስቲያን መጥተው ጸልየው እንዲሄዱ መልእክት ማስተላልፈው እንዲገቡና በዛውም ብዙ ገድላትን እና እንደ ጸሎት ሃይማኖቶችን እንደሚያውቁ ቃሎትን ያሰማል። አሜን። ቃሎት ያሰማል። በመላው ለምትከታተሉን እግዚአብሔር ልጆች እንግዲህ ከአንቀጸ ብርሃን ሰንበት ተማሪዎች ጋር የነበረን ቆይታ ይህን ይመስል ነበር። ብዙ ቁም ነገርና ትምህርት እንዳገኛችሁበት ተስፋ እናደርጋለን። እኔ ከወዲሁ ሰነበታለሁ። ቀሪ የቅዱስ ቂርቆስ ዝግጅቶች ይቀጥላሉ። እኔ የሰንበት ተማሪ ነኝ። እናንተስ? እኛ የሰንቀጸ ብርሃን ሰንበት ትምህርት ቤት ተማሪዎች ነን። እናንተስ? እሺ ልጆች ከሰንበት ተማሪ ነኝ የተሰኘው ዝግጅታችን ተመልሰናል። በዝግጅቱ ለተሳተፉ ለወንድሞቻችን ሁሉ እግዚአብሔር አምላካችን ቃለ ሕይወትን ያሰማል። አሜን።